አቶ ክርስቲያን ታደለ በኢትዮጵያ ፖለቲካ ውስጥ በንቃት የሚንቀሳቀሱ ወጣት ፖለቲከኛ ናቸው። የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራርና የሥራ አስፈጻሚ በ2013 ዓ.ም በተካሄደው ሀገራዊ ምርጫ ተሳትፈው የሕዝብ ተወካዮች ምክር ቤት ፓርላማ አባል በመሆን ተመርጠዋል። በምክር ቤቱ የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ በመሆንም አገልግለዋል። በዚህ ሚናቸው በተለይም የመንግስት መስሪያ ቤቶችን የፋይናንስ አጠቃቀምና ኦዲት ሪፖርቶችን በጥብቅ በመመርመር ይታወቃሉ። አቶ ክርስቲያን በፓርላማ ውስጥ በሚያደርጓቸው ጠንከር ያሉ ንግግሮች የመንግስትን አሰራር በመንቀፍና ለህዝብ ቅሬታዎች ድምፅ በመሆን በብዙዎች ዘንድ ይታወቃሉ። በተለይ ከአማራ ክልል ሰላምና ደህንነት፣ ከሰብአዊ መብቶች መከበርና ከፍትሐዊ ሀብት ክፍፍል ጋር የተያያዙ ጉዳዮችን በስፋት በማንሳት ይታወቃሉ። ባለፈው ዓመት የመንግስት የጸጥታ አካላት በፈጸሟቸው ድርጊቶችና የተለያዩ አነጋጋሪ መረጃዎች ሲወጡ ቆይተዋል። አቶ ክርስቲያን ታደለ ወደ ፖለቲካው ዓለም ከመግባታቸው በፊት በአካውንቲንግ እና ፋይናንስ የመጀመሪያ ዲግሪያቸውን አግኝተዋል። በኢትዮጵያ ንግድ ባንክ ውስጥ በተለያዩ ኃላፊነት ቦታዎች ላይ ለረጅም ዓመታትም አገልግለዋል። ይህ የፋይናንስ እውቀታቸው በፓርላማ የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ ሰብሳቢ ሆነው ሲሰሩ ውጤታማ እንዲሆኑ ረድቷቸዋል። አቶ ክርስቲያን የታሰሩት ነሐሴ 2015 ዓ.ም በአማራ ክልል የተቀሰቀሰውን ግጭት ተከትሎ በታወጀው የአስቸኳይ ጊዜ አዋጅ ወቅት ነው። መንግስት አቶ ክርስቲያንንና ሌሎች ተከሳሾችን በኃይል ህገ መንግስታዊ ስርዓቱን ለመናድ መሞከር በሚል ወንጀል ከሷቸዋል። በተለይም ከፋኖ ታጣቂዎች ጋር ግንኙነት በመፍጠርና የሽብር ተግባርን በመደገፍ ተጠርጥረዋል። የአስቸኳይ ጊዜ አዋጁ የፓርላማ አባላትን ያለመከሰስ መብት የሚያግድ በመሆኑ ያለመከሰስ መብታቸው ሳይነሳ በቁጥጥር ስር ውለዋል። በሂደቱ ላይ አቶ ክርስቲያን እየተከሰስኩ ያለሁት በፖለቲካ አቋሜ እንጂ በፈጸምኩት ወንጀል አይደለም በማለት ክሱን ሲቃወሙ ቆይተዋል። እንዲሁም በእስር ቤት ውስጥ ሰብአዊ መብታቸው እንዲከበርና የተገቢው የሕክምና አገልግሎት እንዲያገኙ በተደጋጋሚ ለፍርድ ቤቱ አቤቱታ አቅርበዋል። በእስር ላይ በነበሩበት ወቅት የጤና እክል አጋጥሟቸው ወደ ሆስፒታል መወሰዳቸውና በወቅቱ የቤተሰብ ጥየቃ ተከልክለው እንደነበር የጠበቆቻቸው ሪፖርት የሚያሳይ ነበር። ምንም እንኳን የፍርድ ቤት ሂደቱ ቢቀጥልም አቶ ክርስቲያን አሁንም በእስር ላይ እንደሚገኙ ይታወቃል። ጉዳዩ ከፍተኛ የህዝብና የሰብአዊ መብት ተሟጋቾችን ትኩረት የሳበ ነው። ምክንያቱም እሳቸው የህዝብ ተወካዮች ምክር ቤት አባል በመሆናቸውና የተመረጡለትን ህዝብ ድምፅ የሚወክሉ በመሆናቸው ነው። የአቶ ክርስቲያን ታደለ የፍርድ ቤት ሂደት ረጅም ጊዜ ወሰደና በተለያዩ ውሳኔዎች ያለፈ ነው። አቃቤ ህግ በአቶ ክርስቲያንና በሌሎች ተከሳሾች ላይ የሽብር ወንጀል መከላከልና መቆጣጠር አዋጅን በመጥቀስ ክስ መስርቶባቸዋል። የአቶ ክርስቲያን ጠበቆች በተደጋጋሚ የዋስትና ጥያቄ ቢያቀርቡም ፍርድ ቤቱ የተከሰሱበት ወንጀል ከባድ ነው በሚልና በአስቸኳይ ጊዜ አዋጁ ምክንያት ዋስትናውን ውድቅ ሲያደርግባቸው ቆይቷል። አቶ ክርስቲያን በችሎት ላይ ከቤተሰብ ጋር እንዳይገናኙ ተከልክለዋል። የሕክምና እርዳታ እያገኘን አይደለም በሚል ያቀረቡት አቤቱታ በሰብአዊ መብት ኮሚሽን በኩል ክትትል ሲደረግበትም ቆይቷል። እስካሁን ባለው መረጃ መሰረት ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታየ ቢሆንም የመጨረሻ የጥፋተኝነት ወይም የነጻነት ውሳኔ አልተሰጠም። ሂደቱ በምስክር መስማትና በክስ መቃወሚያዎች ላይ ተንጠልጥሎ ይገኛል። በእሳቸው ዙሪያ የድርጅታቸው አቋም አቶ ክርስቲያን ታደለ የፓርቲው ከፍተኛ አመራር በመሆናቸው የእሳቸው መታሰር በፓርቲው ላይ ትልቅ ተጽዕኖ አሳድሯል ብሏል። በአሁኑ ወቅት አብን ውስጥ ከፍተኛ የአመለካከት መከፋፈልም ይታያል። የተወሰኑ የአመራር አባላት ከመንግስት ጋር በሰላማዊ መንገድ መስራትን ሲመርጡ፣ ሌሎች ደግሞ መንግስት የአማራን ህዝብና የፓርቲያችንን አመራር እያሰቃየ ነው በሚል ጠንካራ ተቃውሞ እያሰሙ ነው። ፓርቲው አብን በይፋዊ መግለጫዎቹ የአቶ ክርስቲያን መታሰር ፖለቲካዊ ውሳኔ መሆኑን በመግለጽ በአስቸኳይ እንዲፈቱ በተደጋጋሚ ጠይቋል። የህዝብ ተወካይ የሆኑ ሰዎች ያለመከሰስ መብታቸው ሳይነሳ መታሰራቸው ህገ ወጥ ነው የሚል አቋም አለው። ምንም እንኳን ፓርቲው ተቃዋሚ ቢሆንም አንዳንድ የአብን አመራሮች በመንግስት አስፈጻሚ አካላት ውስጥ ለምሳሌ በሚኒስትርነት እያገለገሉ ይገኛሉ። ይህ ሁኔታ በፓርቲው ደጋፊዎች ዘንድ ጥያቄዎቻችንን እያዳከመ ነው የሚል ቅሬታ እየፈጠረ ይገኛል። አቶ ክርስቲያን ታደለ በአሁኑ ወቅት በፌዴራል ፖሊስ ቁጥጥር ስር አዲስ አበባ የሚገኙ ሲሆን ጉዳያቸው በፖለቲካዊ ድርድር ወይም በፍርድ ቤት ሂደት የሚቋጭበትን ጊዜ እየጠበቁ ነው። የእሳቸው ጉዳይ በኢትዮጵያ ያለውን የዲሞክራሲ ምህዳርና የፓርላማ አባላትን መብት ለመፈተሽ እንደ ማሳያ እየተወሰደ ይገኛል። ኢሰማኮ የአቶ ክርስቲያንንና የሌሎች የፖለቲካ እስረኞች ሁኔታን በተመለከተ ያወጣቸው ሪፖርቶች የሚከተሉትን ነጥቦች ያካትታሉ። የአያያዝ ሁኔታ አቶ ክርስቲያን ታደለ በፌዴራል ፖሊስ ወንጀል ምርመራ ማዕከላዊ ተብሎ በሚጠራው አካባቢ በነበሩበት ወቅት የቤተሰብ ጥየቃ ተከልክለው እንደነበረና ለረጅም ጊዜ በብቸኝነት ታስረው እንደነበረ ኮሚሽኑ በሪፖርቱ አመላክቷል።
የሕክምና አቅርቦትን በተመለከተም ኮሚሽኑ አቶ ክርስቲያን ያለባቸውን የጤና እክሎች ከግምት በማስገባት ተገቢው የሕክምና ክትትል እንዲደረግላቸው ለመንግስት ምክረ ሀሳብም አቅርቧል። በተለይም ተገቢው የሕክምና እርዳታ ሳይዘገይ ሊሰጣቸው ይገባል የሚል ማሳሰቢያ ሰጥቶ ነበር። የጠበቃዎቻቸው መግለጫም የአቶ ክርስቲያን የህግ ባለሙያዎች ለህዝብና ለፍርድ ቤት በተደጋጋሚ የሚያቀርቧቸው ዋና ዋና ቅሬታዎች የሚከተሉት ናቸው። ያለመከሰስ መብት ጥሰት። ጠበቃዎቹ ደንበኛችን የህዝብ ተወካዮች ምክር ቤት አባል ናቸው፣ ያለመከሰስ መብታቸው በምክር ቤቱ ሳይነሳ መታሰራቸው ከህግ ውጭ ነው የሚል ጠንካራ መከራከሪያ ያቀርባሉ። አቃቤ ህግ የሚያቀርባቸው ምስክሮችና ማስረጃዎች አቶ ክርስቲያንን ከሽብርተኝነት ጋር የሚያገናኙ ሳይሆኑ በፓርላማ ያደረጓቸውን ንግግሮች መነሻ ያደረጉ ናቸው በማለት ይከራከራሉ። አቶ ክርስቲያን በእስር ቤት ውስጥ ሳሉ ለህይወታቸው ስጋት የሚሆኑ ድርጊቶች፣ ለምሳሌ በቂ አየር በሌለበት ክፍል መታሰር እንደተፈጸመባቸው ጠበቃዎቻቸው ለሚዲያ ገልጸዋል። ባለቤታቸውና ቤተሰቦቻቸው አቶ ክርስቲያን ያሉበት የጤና ሁኔታ አሳሳቢ መሆኑንና የፍርድ ቤት ሂደቱ እጅግ እየተጓተተ በመሆኑ ለፍትህ አካላት አቤቱታ ሲያቀርቡ ቆይተዋል። በቅርቡም በተለያዩ ማህበራዊ ሚዲያ ዘመቻዎች ይፈታ የሚሉ ጥያቄዎች ከደጋፊዎቻቸው ዘንድ ሲነሱ ይስተዋላል። የአቶ ክርስቲያን ጉዳይ ከህግ ክርክር ይልቅ ፖለቲካዊ ይዘቱ የጎላ መሆኑን ብዙ ታዛቢዎች ይስማሙበታል። መንግስት ህግ የማስከበር እርምጃ ነው ሲል፣ ተቃዋሚዎችና የሰብአዊ መብት ተሟጋቾች ደግሞ ፖለቲካዊ አፈና ነው ይላሉ።